ከዚሁ ምርጫ ጋር ሰሞኑን ካለው ምርጫ ጋር ተያዘ ትብብር የተወሰነ ወንበር 2 የፓርላማ ወንበር እና 5 የክልል ምክር ቤት ወንበር አግኝቶ እድል እንደቀናው ሰምተናል። ያው ትልቁን ድርሻ የወሰደው ኢዜማ ነው። 13 የፓርላማ ወንበርና ወደ 65 ወደ 55 ወደ 75 የክልል ምክር ቤት ወንበር በአጠቃላይ ወደ 88 አግኝቷል። አስገራሚ ውጤት ነው። ከምርጫው አስቀድሞ ጠቅላይ ሚኒስትር አብይ በየመድረኩ ሲናገሩ ፓርቲዎች ከቀደመው በተሻለ ምክር ቤት ይገባሉ የሚል ይናገሩ ነበር። ሁሉ ነገር አቃቂር መውጣት የሚፈልገው ስለዚህ ምርጫውን የሚወስነው ብልጽግና ነው ምናምን የሚል ነገር ያመጣሉ። ግን ቀላል ነበር። ብልጽግና የተወሰነ ወንበር ይለቃል። ያንን ብለናል። የተወሰነ ወንበር ካልተወዳደረ ተቃዋሚዎች ይገባሉ እርስ በርሳቸው ተፎካክረው። በመጨረሻ የሚሆነው ወደ 45 እንደዚህ አካባቢ ለቀቀ፣ አልተወዳደረም። አሁን ጥያቄው ከዛ አልፎ ከብልጽግና ጋር ተወዳድረው ሁሉ አሸንፈዋል። አሁን ኢዜማ አንዳንድ ቦታው ላይ አጠቃላይ ወደ 88 የምክር ቤት ወንበር ይዟል። ምናልባትም ተቃዋሚዎች የሽግግር የምናምን ነገር እያሉ ባይጠብቁ ኖሮ በሌላም በኩል እንደ አብን እንደ ኢዜማ ያሉት በኃላፊነት የሚያደርጉትን ጉዞ ህብረተሰቡ አሁን በሰከነ መንገድ እንደሚያው ያኔ በስክነት ተመልክቷቸው ቢሆን ኖሮ የበለጠ ተጠናክረው በአሁኑ ምርጫ ትርጉም ያለ የበለጠ የተሻለ ሁኔታ ይፈጠር ነበር ብዬ አምናለሁ። የምክር ቤት ወንበር ብልጽግና አልወዳደርም ብሎ በለቀቀበት ወቅት ዜናው አስታውሳለሁ ለኢዜማና ለአብን ተለቀቀ ነበር የሚለው። አስገራሚ ነው። ያንን ሰምቶ ያንን የሚያስተጋባ ሰው ደግሞ ነበር። በሁሉም ምርጫ ጣቢያዎች እኔና ሌሎች ተቃዋሚዎች ውጡና አብንና ኢዜማ ብቻ ይቅር አልተባለም። እኔ አልወዳደርም ነው ያለው። ስለዚህ ከኢዜማ ጋርና ከአብን ጋር ተወዳድረ ራስህ ማሸነፍ ከቻልክ ራስህ ማዘጋጀት ነው። ከ2 ዓመት ከ3 ዓመት በፊት ቢሆን ኖሮ ኢዜማና አብን ድምፅ ላይኖራቸው ይችላል። የጩኸቱ ጊዜ የግርግሩ ጊዜ ስለሆነ ማለት ነው። መንሳፈፍ የነበረበት ጊዜ። አሁን መሬት ተረገጠ። ማን ምን እየሆነ ነው የሚለውን ነገር ሰው ለየ። ስለዚህ ተወዳደራችሁ እናንተንም የሚደግፍ ኢዜማንም ብልጽግናንም የሚደግፍ በተለይ ለእነሱ የተሻለ ተቀባይነት እንዳላቸው ታየ። ኢዜማ 13 አብን 6 የፓርላማ ወንበር ከ547ቱ አግኝተዋል። ይሄ ለነሱ እኔ ከምሬ ነው ብለው የከፈሉት ዋጋ ውጤት ነው። ህብረተሰቡ መልሶላቸዋል ብዬ አምናለሁ። ደግሞ የበለጠ መስራት ነው። ያም ሆኖ አሁንም ገንቢ በሆነ ጉዞ ኢትዮጵያ ውስጥ ያሉ ችግሮችን ነቅሰው በፖሊሲ ጉዳዮች ላይ ያሉ ክርክሮች ፓርላማ ውስጥ ህይወት ያለው ነገር እናያለን። ልክ ልኩን ነገረው። አልደራደርም የሚል ፋኖ የሚባል ሸኔ የሚባል ኃይል ሆኖ የፓርላማ አባሉ እስከ መቼ ነው ድርድር እምቢ እያሉ የሚቀጥሉት ብሎ ጠቅላይ ሚኒስትሩ ይጠይቃል። አስገራሚ እኮ ሀገር ነው። ያኛው ትልቅ አጀንዳ ይሆንና አየሩን ይቆጣጠረዋል። ይሄ ፓርላማው ፓርላማ እንዲሆን አሁን ለፌስቡክ ለምናምን ሳይሆን እዛ ጋር ቁም ነገር ያለው ክርክር እንዲደረግ ገንቢ ውይይቶች እንዲደረጉ እድሉ እንደመጣ ምናለሁ። በዋናነት ይህን ጉዳይ አሁን እንደገና ማነሳው ትብብር የተለያዩ ድርጅቶችን የያዘው 2 የፓርላማ ወንበር አግኝቷል። ቀላል አይደለም። በነገራችን ላይ 5 የክልል ምክር ቤት ወንበር አግኝቷል። ምናልባትም በኢትዮጵያ ታሪክ ውስጥ ተቃዋሚዎች በዚህ መጠን ወደ ምክር ቤት ሲገቡ ተመዝግቦ አያውቅም ከ97 ጋር ውጭ። የ97 ያው በጉልበት ተጨፍልቋል እሱ እና አሁን ይሰክናሉ ብዬ ስጠብቅ ወደ ፓርላማ አንገባም የሚል መግለጫ ወጡ ተብሎ የወጣ መግለጫ አየሁ።
ምጠብቀው ወደ ፓርላማ ማይገቡት ምርጫው ተጭበርብሯልና አልገባም ያሉ ነበር የመሰለኝ። አይደለም፣ ምርጫው ተጭበርብሯል አይሉም። የፖለቲካ ምህዳሩ ጠቧል፣ ምርጫ እንሳተፍም ሲሉ ኖሮ መጨረሻ ሰዓት ላይ ገቡና ተወዳደሩ። የጠበቁትም አይመስለኝም። 2 ወንበር ትልቅ ትልቅ ነው የፓርላማ ወንበር እና 5 የክልል ምክር ቤት ካገኙ በኋላ ጥያቄያችን ካልተመለሰ ፓርላማ አንገባም። ጥያቄያችሁ ምንድን ነው? የታሰሩ ሰዎች እንዲፈቱ፣ ጦርነት እንዲቆም። ይህንን ጦርነት እንዲቆም ለማን ነው እንዲህ አይነት ጥያቄ የሚቀርበው? ይህ አሁንም የፌስቡክ ነገር አለ አላበቃም ማለት ነው። ጦርነትማ ልደራደር የሚል እኮ መንግስት አለ እኮ። ፋኖና ሸኔን በስም ጠርተህ ማውገዝ ማትችል እንዴት ነው የፖለቲካ ህይወት ውስጥ በፖለቲካ እንትን ውስጥ መቀጠል የሚቻለው? እውነተኛ በኢትዮጵያ ሰላም የሚፈልግ ደፋር ፖለቲከኛ፣ ለነገ ተስፋ አለኝ የሚል ፖለቲከኛ ተደራደሩ ነው። ወይንም ሸኔ ወይ ፋኖ በዚህ ምክንያት ነው የማይደራደሩት ብሎ ወይ እሱን አቋማቸው ሀሳባቸውን ሰምቶ ያንን መሰረት አድርጎ ይሄ ሟላ መጠየቅ ነው። ልደራደር የሚል መንግስት ምንድን ነው ተደራደር የሚል ጥያቄ እንዴት ነው? ሌላ የታሰሩ ይፈቱ። አሁን ጥያቄው መሆን የነበረበት ምርጫው ተጭበርብሯል ቢባል እሱ ተገቢ ነው። አሁን ተጭበርብሯል የሚባል ነገር እንግዲህ ማንም ማሳመን ይቻላል። ስለዚህ እንደማይቻል ስላረጋገጡ መሰለኝ የታሰሩ ይፈቱ። ይሄ ፖፑሊስት የሆነ እንትን ብዙ የሚጠቅም ነገር አይደለም። በህግ የታሰረ ሰው በህግ ይፈታ ነው ወይ? ገፋ አድርጎ ጥያቄ ካለ በቃ በተለያየ መንገድ ሰዎች በገባቸውና በተረዳቸው መንገድ የሆነ ነገር አድርገዋል። ለሰላም ሲባል አዲሱ መንግስት ምህረት ቢያደርግላቸው የሚል የተቀደሰ ሀሳብ ማቅረብ ነው። ኢትዮጵያ ውስጥ ሰዎች ህግና ስርዓት መከበር እኮ ለኢትዮጵያ በጣም በጣም ትልቅ ትልቅ መሰረታዊ ነገር ነው። ብዙ ነገር እኮ ለውጦልናል። ብዙዎቹ የታሰሩት ለምን እንደታሰሩ የአደባባይ ሚስጥር ነው። በዛ ሽፋን የታሰሩ ሌሎች ንጹዎች ሊኖሩ ይችላል፣ አላውቅም። ስለዛ ግን የምናውቃቸው በደንብ ሰዎች ድሮ እንዴት እንደሚታሰሩ ስለምናውቅ አሁን የታሰሩ ሰዎች የአደባባይ ቅስቀሳዎቻቸውና ሌሎች ከታጣቂዎቹ ጋር ያላቸው ግንኙነት ጭምር በዝርዝር የወጣ ነገር ስለሆነ በቃ የሆነ ነገር ይሳካልናል ብለው ተስፋ አድርገው ነበር ምናምን። በተለይ በእጃቸው የጠፋና ከእነሱ ጋር ተያይዞ የደረሰው ጉዳት የከፋ ካልሆነ መንግስት ለሰላም ሲል ከቲፒኤልኤፍ ሰዎችም ያን ሁሉ ሀገር ካነደዱ ሰዎችም ጋር ሰላም አውርዷል። ስለዚህ ሰላም አዲሱ ዓመት ማለት አዲሱ መንግስት ስልጣኑን እሱን መሰረትም አድርጎ በቃ ከዚህ በኋላ ድሮ ስራ ረባሽ የነበረ ሰው አሁን ይረብሻል ብሎ ማንም ሰው ሊጠብቅ አይችልም። ያ ዘመን አለፈ። ያ የጨዋጫታ የፌስቡክ ዘመን አለፈ። ስለዚህ እነዚህ ተቃዋሚዎች ማድረግ ያለባቸው መንግስት ምህረት ያደርግላቸው። በቃ እንዲያ ነገር ይሄ መንግስትም በግሌም እንደዛ እንትን እላለሁ። ምክንያቱም ከሆነ በሆነ መንገድ ሆነ ነገሩ ሰዎች ገብተው ነበር። በቃ እንዲህ ስል የሚናደዱ ሰዎች እንዳሉ አውቃለሁ። ግን ከዚህ በኋላ ችግር እንደማይፈጠር እርግጠኛ መሆን ማንም ሰው አለበት። በሌላ በኩል ደግሞ ማንም ሰው መጠራጠር የሌለበት ሀገር ካነደደው የቲፒኤልኤፍ ኃይል ጋር ከነሱ ጋር ተነጋግሮ እነ አቶ ስብሃት ነጋን የፈታ መንግስት ሌሎቹን አይፍታ ማለት ተገቢ ነው ብዬ አላምንም። ስለዚህ በምህረት እንዲፈታ እንዲህ አይነት ነገር ፓርቲዎቹ ቢጠይቁ የተቀደሰ ነገር ነው። ከዛ ውጭ ግን ሰዎች ኢትዮጵያ ውስጥ እኮ እንዴት ነበር ይታሰሩ የነበሩት? አሁን ቲፒኤልኤፍ ከሄደ በኋላ ፖለቲካ ሞተ የሚሉት ፕሮፌሰር መረራ ጉዲና ወህኒ እኮ መጨረሻው ሰዓት የገቡት እኮ ወንጀላቸው እሳቸውም ሁሌ የሚናገሩት ነው፣ በአደባባይ የምናውቀው ወንጀል ነው። ወንጀላቸው ነው እኮ የምለው የጦርነት ቅስቀሳ ቆስቅሰው ፋኖ በዚህ ግባ ሸኔ በዚህ ውጣ ብለው አይደለም። አውሮፓ ህብረት ስብሰባ ላይ ከፕሮፌሰር ብርሃኑ ነጋ ጎን ቁጭ ብለሃል ነው። ይሄ ወንጀል ነው።
ከሰው ጎን መቀመጥ ወንጀል ነው። ትንሽ ቀደም አድርገን በ1997 አካባቢ በምርጫ 97 የታሰሩ የቅንጅት መሪዎች ፍርድ ቤት ወንጀል ሆኖ የቀረበባቸው ልክ እንደዚሁ ከዶክተር አረጋይ በርሄና ከዶክተር ነገደ ጎበዜ ጋር ፕሮፌሰር ብርሃኑ አንድ መድረክ ላይ ቁጭ ብለው ታይተዋል ነው። እዛ መድረክ ላይ ምን አሉ? የለም ማስረጃው ፎቶ ነው። 285 ብር የሚሸጥ ማኛ ጤፍ እነሱ ባስነሱት ረብሻ እኮ 300 ምናምን ብር ገባ። የሎሚ ዋጋ የጨው ዋጋ ተብሎ እኮ ማስረጃ የሚቀርብበት እኮ ሀገር ነበር። ፍርድ ቤቶች መቀለጃ የሆኑባት ሀገር። ስለዚህ ሰዎች ያኔ የታሰሩ ይፈቱ ሲባል የፖለቲካ እስረኛ ስለሆኑ ነው። በአመለካከታቸው ያለ ወንጀል ስለሚታሰሩ ነው። ያኔ የፖለቲካ እስረኛ ምናምን ሲባል ስለሰሙ ዝም ብሎ የፖለቲካ ሰው የጋዜጠኛ ምናምን የሆነ ሰው ወንጀል ሲፈጽም አይታሰርም ማለት አይደለም። ይህንም ስል ቢያንስ መናቃቸው እናውቃለን። በዛ ሽፋን መንግስት ጥቃት ለመፈዘንዘር ብሎ አብሮ አዳብሎ የከተታቸው ካሉ ስለዛ ስለማላቅ ነው። በዛ መልክ የታሰሩ ካሉ መፈታት አለባቸው። ስለዚህ ትብብር ጥያቄው መሆን ያለበት ምርጫ ተጭበርቦ ከሆነ ያንን ለፖለቲካ ምህዳሩ ለሀገሩ መረጋጋት ብሎ ጥያቄ ከሆነ ፋኖና ሸኔን ቲፒኤልኤፍን የኢትዮጵያ መንግስት ባቀረበላችሁ መሰረት ተደራደሩ። የታሰሩትን በተመለከተ መንግስት በወደ ሰፊነት ምህረት አድርግላቸው። ይሄ ተቀደሰ ሀሳብ ነው። ከዛ ውጭ ፓርላማ አንገባ በጣም በእርግጠኝነት አንድም ሰው አይቀርም ፓርላማ ይገባል። እቺ ዝም ብሎ እንትን ሁለቱ የፓርላማ አባላት በእርግጠኝነት ይገባሉ። ቅንጣት ታክል የሚያጠራጥር ነገር የለም። ዝም ብሎ አንዳንዴ ፖለቲካውን ከፍ ማድረግ የልጆች ጨዋታ እንዳይመስል መጣሩም አስፈላጊ ነው ብዬ አምናለሁ። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ